ጠቅላዩ የሄዱበት ጉዳይ ሰመረላቸው። ዩናይትድ አረብ ኤምሬትስ አዳዲስ መሳሪያዎችን ለመስጠትና ከኢትዮጵያ ጋር ወዳጅነት ለማጠናከር ተስማማች። አሜሪካ አዲሱን መሪ ለመግደል ወሰነች። አሜሪካ ሙጅታባ ሚኒ ያለበትን ለጠቆመኝ $10 ሚሊዮን እከፍላለሁ ስትል፣ ኢራን ደግሞ እንዳታስቡ ስትል አስጠነቀቀች። ጦርነቱ ወደ ከፋ ሁኔታ ተሸጋገረ። ኢራን የአሜሪካ አውሮፕላኖችን አመድ አደረገች። 5 የአሜሪካ የጦር አውሮፕላኖች መውደማቸው ተነገረ። ከሰሞኑ እጅግ መነጋገር የነበረው የጠቅላይ ሚኒስትር አብይ አህመድ የዩናይትድ አረብ ኤምሬትስ ጉዞ በውስጡ እጅግ ብዙ እንድምታዎች እንዳሉት እየተነገረ ነው። ጠቅላዩም በዚህ አስቸጋሪ ወቅት የኢትዮጵያ ወዳጅ ወደ ሆነችው አረብ ኤምሬትስ ያደረጉት ጉዞ ስኬታማ እንደሆነና ስለ ምክክራቸው ገለጻ ሰጥተዋል። በዚህ ጉዞም ጠቅላዩ የሄዱበት ጉዳይ እንደሰመረላቸውና ሌላ የምስራች እንደሰሙ እየተነገረ ነው። እንመለስበታለን። በሌላ መረጃችን ደግሞ አሜሪካ አዲሱን የኢራን መሪ ለመግደል መወሰኗና ያለበትን ለጠቆመ የኢራን መሪዎችን ልብ የሚያሸፍት ገንዘብ ማቅረቧ ትኩረት ስቧል። ይህንንና ይህ የኢራን አሜሪካ እስራኤል ጦርነት ወደ ከፋ ሁኔታ ስለመሻገሩና ኢራን የአሜሪካ የጦር አውሮፕላኖችን አመድ ስለማድረጉ አክለን ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በሰሞነኛው እያነጋገረ ያለውን የመካከለኛው ምስራቅ ጉዞአቸውን በተመለከተ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤሚሬቶች የሥራ ጉብኝት ከፕሬዚዳንት መሐመድ ቢን ዛይድ አልናህያ ጋር መወያየታቸውን አመልክተዋል። ጠቅላይ ሚኒስትሩ በይፋዊ ትስስር ገጻቸው ባሰፈሩት መልእክት የጸና ወዳጅነት በመተማመን ላይ የተመሰረተ ትብብር ሲሉ ጠቅሰው ውይይቱ በኢትዮጵያና የተባበሩት አረብ ኤሚሬቶች መካከል ረጅም ዘመናት የቆየውን ወዳጅነት በማጎልበት ትብብርና ቀጠናዊ መረጋጋትን ማጠናከር ላይ ያተኮረ እንደነበረ ገልጸዋል። ለተደረገልኝ አቀባበልና በሀገሮቻችን መካከል የጸና ወዳጅነትን የበለጠ ለማጠናከር ለተደረገልን የጸና አቋም ምስጋናዬ የላቀ ነው ብለዋል። የተባበሩት አረብ ኤሚሬትስ መንግስታዊ ዜና ወኪል ፕሬዚዳንት ሼክ መሐመድ ቢን ዛይድ አልናህያንና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት ትብብር ዙሪያ ሰፊ ውይይት ማድረጋቸውን እንዲሁ ገልጿል። ሁለቱ መሪዎች ሁለቱ ሀገራት ቅድሚያ የሚሰጧቸውን ጉዳዮችና የጋራ ጥቅሞችን በማስጠበቅ እንዲሁም ለህዝቦቻቸው ብልጽግናን በሚያመጣ መልኩ ግንኙነታቸውን ይበልጥ ማሳደግ በሚቻልባቸው እድሎች ላይ መወያየታቸውን ዜና ወኪሉ አመላክቷል። ከአረብ ኤሚሬትስም ሆነ ከኢትዮጵያ በኩል በግልጽ ባይነገርም ጠቅላዩ በዚህ አስጊ ወቅት ወደዚህ ቀጠና ያደረጉት ጉዞ በውስጡ ብዙ እንድምታዎች እንዳሉት እየተነገረ ይገኛል። ከነዚህም መካከል ዓለም ትኩረቱን ወደ ምስራቅ አቅጣጫ ባደረገበት በዚህ ሰዓት በዝምታ እየተብላላ የሚገኘውን የምስራቅ አፍሪካ የፖለቲካ ትኩሳትን በበላይነት ለማጠናቀቅ ይረዳ ዘንድ ተጨማሪ ዘመናዊ ድሮኖችን ለማግኘት እንዲያስችላቸው ነው ወደ ኤሚሬትስ ያቀኑት የሚሉ የፖለቲካ ተንታኞች እየተበራከቱ ነው። በዚህ ጉዟቸውም ጠቅላዩ ያሰቡትና የሄዱበት ጉዳይ እንደሰመረላቸው የተናገሩ ሲሆን ጊዜውን ጠብቆም እያንዳንዱ ዝርዝር ሊወጣ እንደሚችልም ግምታቸውን አስቀምጠዋል። የዜና ወኪል ሲቀጥልም ውይይቱ በመካከለኛው ምስራቅ እየተባባሰ የመጣውን ወታደራዊ ግጭትና ይህ ሁኔታ በክልላዊና ዓለም አቀፋዊ ቀጠና ሰላምና መረጋጋት ላይ ያለውን ከባድ እንድምታ መዳሰሱን ዘገባው ገልጿል። ጠቅላይ ሚኒስትር አብይ አህመድ ኢራን በተባበሩት አረብ ኤሚሬትና በሌሎች የቀጠናው ሀገራት ላይ የምታደርገውን ግልጽ ጥቃት ማውገዛቸውን ጽፏል። ድርጊቱ የሀገራትን ሉዓላዊነት፣ ዓለም አቀፍ ሕግን የሚጥስ መሆኑን የጠቀሱት ጠቅላይ ሚኒስትሩ ኢትዮጵያ ደህንነቷን፣ የግዛት አንድነቷንና ሕዝቦቿን ሰላም ለመጠበቅ ኤሚሬትስ ስለምትወስዳቸው እርምጃዎች ሁሉ ያላትን አጋርነት ማረጋገጣቸውን አክለዋል። ፕሬዚዳንት ሼክ መሐመድ ቢን ዛይድ በበኩላቸው ኢትዮጵያ ለተባበሩት አረብ ኤሚሬትስ ላሳየችው የድጋፍ አቋም ምስጋና አቅርበዋል። ፕሬዚዳንቱ አክለውም በደቡብ ኢትዮጵያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሐዘን ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ ገልጸዋል። በዚህ አስቸጋሪ ወቅት ከኢትዮጵያ ጎን መቆሟን አረጋግጠዋል። አንድ የተባበሩት አረብ ኤሚሬትስ መንግስታዊ ዜና ወኪል ዘገባ ሁለቱም ወገኖች በቀጠናው ያለውን ውጥረት በአፋጣኝ ማቆም እንደሚያስፈልግ አጽንኦት ሰጥተዋል ብሏል። በቀጠናው የሚታዩ አለመግባባቶች ተጨማሪ ቀውስና ውጥረት በማይፈጥር መልኩ በአጽንኦት በሚደረግ ውይይትና በዲፕሎማሲያዊ መንገዶች እንዲፈታ ጥሪ አቅርበዋል። ይህም ቀጠናዊ የደህንነትና መረጋጋትን ለማስፈን ወሳኝ መሆኑን መሪዎች ገልጸዋል። በቀጣይ መረጃ ኢራን በሳውዲ አረቢያ በሚገኘው የልዑል ሱልጣን አየር ማረፊያ ላይ በሰነዘረችው የሚሳኤል ጥቃት 5 የአሜሪካ የጦር አውሮፕላኖች መውደማቸውን የአሜሪካ ባለስልጣናት አስታወቁ። ሮይተርስ የዜና ወኪል የዎል ስትሪት ጆርናል መረጃ ጠቅሶ ዛሬ ረፋዱን ባወጣው ዘገባ ጥቃቱ ያረፈው ነዳጅ በአየር ላይ በሚሞሉ 5 ግዙፍ የአሜሪካ ጦር አውሮፕላኖች ላይ መሆኑን 2 ከፍተኛ የአሜሪካ ባለስልጣናት አረጋግጠዋል። ኢራን በክልሉ የምትሰነዝረው የአጸፋ ምላሽ እያየለ በመምጣቱ በተለይም በእስራኤል፣ በሳውዲ አረቢያና በተባበሩት አረብ ኤሚሬትስ የሚገኙ የጦር ተቋማት
ተቋማት ላይ ያነጣጠረ ጥቃት ተባብሶ ቀጥሏል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ይበልጥ ሊያባብስ እንደሚችል ስጋት ፈጥሯል። ይህ ስጋት ባየለበት ተመሳሳይ ሰዓት ደግሞ ምንም አቅም እንዳይኖራት አድርጌ መትቻታለሁ ስትል አሜሪካ ያጣጣለቻት ኢራን አጸፋዋ መክበዱን ተከትሎ ግዙፍ የአሜሪካ ጦር መንቀሳቀሱ ተሰምቷል። አሜሪካና እስራኤል ከኢራን ጋር የሚያካሄዱት ውጊያ ሶስተኛ ሳምንቱን በደፈነበት በዚህ ሰዓት አሜሪካ ግዙፍ የተባለው ጦር እንዲንቀሳቀስ ቀጭን ትዕዛዝ አስተላልፋለች። እስከዛሬ ከነበረው እጅግ ከባድ ፍልሚያ ለማካሄድ የታሰበ መሆኑን መረጃዎች እያመላከቱ ነው። ኢራን የዓለምን 1/5 የነዳጅ መተላለፊያ የሆነውን የሆርሙዝ ባህር ወሽመጥ በመዝጋት ከቻላችሁ ኑና አስከፍቱ በሚል መሳለቋ የትራምፕ አስተዳደር 2000 የባህር ኃይል ከጦር መርከብ ጋር እንዲያንቀሳቀስ ምክንያት እንደሆነም እየተነገረ ይገኛል። በአፋጣኝ የጦር ቀጠናውን ተቀላቀል የተባለው የባህር ኃይል ጉዞውን ጀምሯልም ተብሏል። ኢራን ማንም ይምጣማን በቦታዬ አለው ስትል አስታውቃለች። ይህ ጦር በአፋጣኝ እንዲንቀሳቀስ ትዕዛዝ የደረሰው ከሰዓታት በፊት ሲሆን ጦሩ ሰፍሮ የነበረው የአሜሪካ የጦር ቤዝ በሆነው የጃፓን ኦኪናዋ ደሴት ሲሆን እንደ ፎክስ ኒውስ እና ዋሽንግተን ፖስት ዘገባ ከሆነ ይህ የባህር ኃይል ጦር የሚንቀሳቀሰው የዩኤስኤስ ትሪፖሊ ኤች7 ከተባለችው የጦር መርከብ ጋር ነው። አሜሪካ ከዚህ ቀደም 2 ግዙፍ የጦር መርከቦችን ወደ መካከለኛ ምስራቅ በማጓጓዝ በጦርነቱ እያሳተፈቻቸው ትገኛለች። እነዚህ ግዙፍ የአሜሪካ አውሮፕላን ተሸካሚ የጦር መርከቦች አብርሃም ሊንከን እና ጀነራል አልፎርድ የተባሉ ናቸው። ኢራን ከዚህ ቀደም አብርሃም ሊንከን የተባለውን የአሜሪካ ጦር መርከብ መትቼ ከጥቅም ውጪ አደረኩ በማለት የተናገረች ሲሆን በአሜሪካ በኩል ግን በጥብቅ ማስተባበያ ተሰጥቶበታል። እነዚህ 2 ግዙፍ መርከቦች ከኢራን ጋር ለሚካሄደው ጦርነት በግዳጅ ላይ ሆነው እየተሳተፉ ባሉበት በአሁኑ ሰዓት ሌላ 3ኛ የጦር መርከብ እና 2000 የባህር ኃይል ጦር በአፋጣኝ ድረስ ተብሏል። ዘገባዎች የሚያመለክቱት ይህ ጦርና ዩኤስኤስ ትሪፖሊ ኤቨን የተባለች የጦር መርከብ የግዳጅ ቦታ ወደ ሆነው መካከለኛው ምስራቅ ለመድረስ 2 ሳምንት ወይም 15 ቀናት ይፈጅባታል። ፕሬዚዳንት ዶናልድ ትራምፕ በመጪው ቀናት ኢራንን ክፉኛ እንደበድባታለን በማለት የተናገሩበት ሁኔታ ታይቷል። ኢራን ያላት የባህር ኃይል ወድሟል፣ አየር ኃይሏ መንቀሳቀስ አይችልም፣ የሚሳኤል ኃይል ማስወንጨፊያዎችን ቢሆን ወድመዋል፣ መሪዎቿ ታድነው ተገለዋል፣ የቀራት እጅ መስጠት ብቻ ነው የሚሉ መግለጫዎች ከወደ አሜሪካ ቢሰሙም ኢራን አሁንም ቢሆን ሚሳኤል ማስወንጨፏና የድሮን ጥቃቶቿ እንደቀጠሉ ይገኛሉ። ከሳውዲ የጦር አውሮፕላኖች ጥቃት ባሻገር ኢራቅ ባግዳድ የሚገኘው የአሜሪካ ኤምባሲ ከኢራን በተተኮሰ ሚሳኤል እንደተመታ የሮይተርስ የዜና ወኪል ዘገባ አመላክቷል። ከዚሁ ጋር በተያያዘ በኢራቅ የአሜሪካ ኤምባሲና ቆንጽላ ጽሕፈት ቤት ጥብቅ ማሳሰቢያ ባዘለ መልእክቱ ዜጎቹ እንዲጠነቀቁም አሳስቧል። በመጨረሻም አሜሪካ ሙጅታባ ኻሜኒ ለጠቆመ $10 ሚሊዮን ሰጣለሁ አለች። አሜሪካ ስለ አዲሱ የኢራን ከፍተኛ መሪ ሙጅታባ ኻሜኒ መረጃ ለሚሰጥ ሰው $10 ሚሊዮን ሽልማት አቅርባለች። ዋሽንግተን የአያቶላ ልጅና ተተኪ ለሆኑት ሙጅታባ ኻሜኒ በተጨማሪ በሳምንቱ በቴህራን አደባባይ የታዩትን የኢራን ብሔራዊ ጸጥታ ምክር ቤት ኃላፊ የሆኑት አሊ ላሪጃን ለጠቆመም ጉርሻ አለው ብላለች። የፔንታጎን ሴክሬታሪ ሄጌት የኢራኑ መሪ በጽኑ ሳይቆስሉ አልቀረም ሲልም ተሰምቷል። ያሉበት የት እንደሆነ የማይታወቅና በሳምንቱ ብሔራዊ ቴሌቪዥን በድምጽ ብቻ የመጀመሪያ ንግግራቸውን ያደረጉት ሙጅታባ ኻሜኒ አሜሪካና እስራኤልን ለመበቀል መዛታቸው የሚታወስ ነው። እሳቸው ያሉበት ለጠቆመ ወይም የደህንነት መረጃ ለሚያቀብል ዋሽንግተን $10 ሚሊዮን ጉርሻ ሰጣለሁ ነው ያለችው። የ10 ሚሊዮን ጉርሻው ለኢራን እስላማዊ አብዮታዊ ህዝባዊ ዘብ አባላት ባለስልጣናት ላይ ያነጣጠረ ነው ተብሏል። አሜሪካ ይፋ ያደረገችው በስቴት ዲፓርትመንቱ ድረገጽ ላይ ነው። እንደ አውሮፓውያን አቆጣጠር በ1979 የተቋቋመውን አብዮታዊ ዘብ ለኢራን አገዛዝ ፍጹም ታማኝ ሲሆን አሁን ላይ በኢራን ጉልህ አመራር ሚና ያለው መሆኑ እየተነገረ ነው። ኻሜኒ ከመሞታቸው አስቀድሞ አብዛኛው ስልጣናቸውን ለጦሩ ማስተላለፋቸው መዘገቡ ይታወሳል። አብዮታዊ ዘቡ በዋናነት የሺዓ አስተዳደሩን ለመጠበቅ ሲባል የተቋቋመ ሲሆን ኢራን ከውጭ ተጽዕኖና ጥቃት ለመከላከል ሲባል ከኢራን መደበኛ ጦር ተለይቶ የተቋቋመ ነው። ሙጅታባ ኻሜኒ በምን ሁኔታ ላይ እንደሚገኙ አሁንም ግልጽ ያልሆነ ሲሆን እግራቸው ስለመቁሰሉ ይገለጻል። ትራምፕ ሙጅታባ በሆነ መልኩ በህይወት አሉ ያሉ ሲሆን እኔ ግን በህይወት ካለ ፊቱን ያሳይ ሞቷል ሲሉ መናገራቸው ይታወሳል። በአሜሪካና እስራኤል ጥቃት አባታቸውን እህታቸውንና ባለቤታቸውን ያጡት ሙጅታባ ኻሜኒ ኢራን መስዋዕት የሆኑ ሰዎችን እንደማትረሳ ደማቸውን እንደምትበቀል በመጀመሪያው መግለጫቸው ተናግረው ነበር። በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችን ኢላማ እንደሚያደርጉና አሜሪካኖች መውጣት አለባቸው ማለታቸውም ይታወሳል።
አሜሪካ ከሙስታባ ሚኒ በተጨማሪ የኢራን የደህንነት ኃላፊ አሊጃኒ፣ የደህንነት ሚኒስትሩ ኢስማኤል ካቲብ እንዲሁም የሀገር ውስጥ ሚኒስትሩ ኢስካዳር ሞማኒ በተመለከተ መረጃ ለሰጠም የገንዘብ ጉርሻ አዘጋጅታለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ፣ ታረምጧቸው፣ ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።